ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን የሰዓቱን አበይት መረጃዎች ይዤላችሁ ቀርቤያለሁ። በቅድሚያም በለንደንና አካባቢው የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያን የአብይ አህመድ አገዛዝ በአማራ ሕዝብ ላይ እየፈጸመ ያለውን ጭፍጨፋ በመቃወም በትናንትናው ዕለት ታላቅ የተቃውሞ ሰልፍ አድርገዋል። በለንደን ጎዳናዎችና በእንግሊዝ ምክር ቤት አቅራቢያ በተደረገው በዚህ የተቃውሞ ሰልፍ ላይ ሰልፈኞቹ ኢትዮጵያ ውስጥ በኦርቶዶክሳውያን ላይ እየተፈጸመ ያለውን ማቆሚያ ያጣ ጭፍጨፋ ለእንግሊዝ መንግስትና ለዓለም አቀፉ ማህበረሰብ አሰምተዋል። የሰዓቱን መረጃዎች የምንጀምረው በለንደን የተካሄደውን የተቃውሞ ሰልፍ ቀንጨባ አድርገን በማሳየት ነው። የብልጽግናው አገዛዝ በተለይ በአማራ ህዝብ ላይ መጠነ ሰፊ ጦርነት ካወጀ ወዲህ በህዝብ ላይ እየተፈጸመ ያለውን ግፍ በመቃወምና ለዓለም አቀፉ ማህበረሰብ በማሳወቅ በኩል የለንደን ፋኖዎችና በእንግሊዝ የሚኖሩ ኢትዮጵያን ከፍ ያለ አስተዋጽኦ እያደረጉ ቀጥለዋል። በማስከተልም ከአድማጮች አንዳንድ ጥያቄዎች ቀርበውልናል። ለዛሬ ከአድማጮች ከደረሱን ጥያቄዎች መካከል ጠቅላይ ሚኒስትሩ ከተቃዋሚዎች ጋር በነበራቸው መድረክ ላይ እርስዎ ለዚች ሀገር አይመጥኑም ብለን የመናገር መብት አለን፣ ይህን መብት የሰጠን የእርስዎ ፓርቲ አይደለም፣ እንዲህ ብለው የሚናገሩትን ከሁካታና ከግርግር ጋር እየያዙ ማሰር ተገቢ አይደለም በማለት የተናገሩት የተቃዋሚ ፓርቲ ተወካይ እየተጠፉ እርሳቸውም የአቶ ክርስቲያን ታደለ ዕጣ ደርሷቸው ይሆን ወይስ ሰላም ናቸው የሚለው ጥያቄ አንዱ ነው። ዶክተር አብይ እርስዎ ለዚች ሀገር አመራርነት አይመጥኑም መውረድ አለብዎት ብለንም የመናገር መብት አለን። ሰውየው ያሉበትን ሁኔታ በማጣራት ከሰሞኑ ምላሹን ለመስጠት እንሞክራለን። ሌላው አሳዛኝ ነገር ሰሞኑን በሐዋሳ ለሚገኝ ቤተክርስቲያን ለተደረገው የገቢ ማሰባሰቢያ የወጣ ወጪ ከተገኘው ገቢ በእጥፍ እንደበለጠ መምህር ብርሃኑ ተክለያሬድ ማጋለጣቸው ነው። መንፈሳዊ አገልግሎት ወይስ ህጋዊ ዘረፋ በሚል ርዕስ መምህር ብርሃኑ ባጋሩት ሰነድ ላይ ለቤተ ክርስቲያን በተደረገው የገቢ ማሰባሰቢያ የተሰበሰበው ጠቅላላ ገቢ 2,041,136 ብር ሲሆን ለዝግጅቱ የወጣው ጠቅላላ ወጪ ደግሞ 4,539,122 ብር መሆኑ ተመልክቷል። መምህር ብርሃኑ አያይዘው ይህ በቤተ ክርስቲያን ስም የሚደረግ ነገር ግን ለቤተ ክርስቲያን ፐርሰንት የማይታሰብበት ለመንግስትም ግብር የማይከፈልበት ህጋዊ ዘረፋ ነው በማለት ተችተውታል። መንፈሳዊ መድረኮች ለቲክቶከሮችና ለዩቲዩበሮች መበልጸጊያ መሆን የለባቸውም ያሉት መምህር ብርሃኑ የአገልግሎት ዋጋው በረከት መሆኑ ቀርቶ በደላላና በኮንትራት የሚወሰን ከሆነ ይህ አገልግሎት ሳይሆን ንግድ ነው። ቤተ ክርስቲያን የነጋዴዎች መድረክ እንዳትሆን በጥብቅ ዲሲፕሊን ወደ መስመር ልትገባ ይገባል ሲሉ አሳስበዋል። ተመልካቾቻችን በጣም የሚገርም ነው። የተገኘው ገቢ 2 ሚሊዮን ነው። እንዳያችሁት ለገቢ ማሰባሰቢያ ፕሮግራሙ የወጣው ወጪ 4.5 ሚሊዮን ነው። ኢየሱስ ክርስቶስ በምድር ላይ በተመላለሰበት የሥጋ ወራቱ ሁሉን ነገር ስለ ፍቅር ነው ያደረገው። በመጨረሻው ሰዓት እንኳ ሲሰቅሉት አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ነው የሚለው። ወንድምህ ቢበድልህ 7 ጊዜ 70 ይቅር በለው ነው። ኢንፊኒቲቭ ይቅርታ ማቆሚያ ያለውም እያለ ያስተማረን ነው። አንድ ቀን ግን ጅራፍ አንስቷል። አንድ ቀን ተቆጥቷል። መቼ? ወደ ቤተ መቅደስ ሲገባ ፈሪሳውያን ዋኖስ ርግብ ሲለውጡ ሲሸጡ ሲገበያዩ ደረሰ። ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት ማለት ገበታቸውን ገለበጠባቸው፣ ጅራፍ ጎንግሎም ገረፋቸው ይላል። የቤተ ቅናት በልታኛለችና የሚላገዱ መላገድ በላይ ወደቀ። ለቤተ መቅደሱ ቀናይ ነው። ቤተ ክርስቲያን የንግድ ቤት ስትሆን ይቆጣል። ሲሰቅሉት አባቶ ይቅር በላቸው አለ። በቤተ መቅደሱ ላይ ግን ንግድ ሲያካሂዱ አልታገዛቸው። ስለዚህ በገቢ ማሰባሰቢያ ስም በቤተ ክርስቲያን ላይ የሚደረግ እንዲህ አይነት እኔ ዘረፋ ነው ያሉት መምህር ብርሃኑ ተክለያሬድ ትክክል ነው።
2 ሚሊዮን ብር ለማሰባሰብ 4.5 ሚሊዮን ብር ወጪ ማድረግ ከቤተ ክርስቲያን ሙዳየ ምጽዋት ላይ እጅግ አሳዛኝ ነው። ድሆች ከመቀነታቸው ፈተው ከሚሰጡት ላይ። ሁለተኛ እንዲህ አይነት ነገር መደገም የለበትም የሚለው መልእክት በድጋሜ በአጽንኦት ሊነገር ይገባል። ሌላው ተመልካቾቻችን በጋምቤላ በኢታንግና በሌሎች ወረዳዎች ያለው ሁኔታ እየከፋ ቢመጣም መከላከያም ሆነ የፌደራሉ መንግስት ታጣቂዎች ወደ አካባቢው መንቀሳቀስ ለህዝቡ ሊደርሱለት አልቻሉም ሲሉ ነዋሪዎች አቤቱታቸውን ማቅረብ ቀጥለዋል። በታጣቂዎች የሚፈጸመው ዝርፊያና ግድያ የቀጠለ ሲሆን ከተለያዩ ወረዳዎች ወደ ዋና ከተማዋ ወደ ጋምቤላ የሚደረገው ፍልሰትም እንደቀጠለ ነው። በቤኒሻንጉል ጉሙዝ ክልል የአሶሳን አካባቢ ለሱዳን ፈጥኖ ደራሽ ኃይሎች የጦር ሰፈር በመስጠት የሱዳንን መንግስት ያስቆጣው የብልጽግና አገዛዝ የጋምቤላንም ሰላም መቆጣጠር ተስኖት አካባቢው እየተተራመሰ ይገኛል። ላለፉት 6 ቀናት ዝግ የነበረው ከጎንደር ወደ አዲስ ዘመን የሚወስደው መንገድ ለተሽከርካሪ ክፍት ቢደረግም በቀጠናው ሌሎች አቋራጭ አውራ ጎዳናዎችን ጭምር የዘጋ አውደ ውጊያ እንደቀጠለ ከስፍራው የደረሰ መረጃ ያመለክታል። የበላይ ዘለቀ ዕዝ በፋኖ ስም ህዝብን የሚዘርፉ ሽፍታዎችን ለማጽዳትና የህዝቡን ደህንነት ለመጠበቅ በሚል ከታህሳስ 4 ቀን 2018 ዓ.ም ጀምሮ ለተከታታይ 6 ቀናት ከጎንደር አዲስ ዘመን ያለውን መስመር ዘግቶ መቆየቱ ይታወቃል። ከአዲስ ዘመን ወደ ጎንደር የሚወስደው መንገድ ከዛሬ ታህሳስ 11 ቀን 2018 ዓ.ም ጀምሮ ለተጓዦች ክፍት ሲደረግ ከደብረ ታቦር ወረታ ያለው መስመር ደግሞ ለ10 ቀናት ዝግ እንደሚሆን ከተነገረ ዛሬ 4ኛ ቀኑን አስቆጥሯል። ይህ በእንዲህ እንዳለ የአጎራባች ከተሞችን የዘጉ አውደ ውጊያዎች ከትናንት ጀምሮ በአካባቢው ተባብሰው መቀጠላቸውን ነዋሪዎችና አሽከርካሪዎች እየተናገሩ ናቸው። በጎንደር ዙሪያና ከአዲስ ዘመን ወጣ ብለው በሚገኙ አካባቢዎች በቀጠለው አውደ ውጊያ ምክንያት የትራንስፖርት እንቅስቃሴዎች መስተጓጎላቸውን የደረሱን መረጃዎች ያሳያሉ። ወደ ወሎ ስንሻገር እነዚህ በምስሉ ላይ የሚታዩ 7 የመከላከያ ብልጽግና ወታደሮች በዛሬው ዕለት ከየምድብ ቦታቸው ከነመሳሪያቸው በመጥፋት የሐውጃኖ ክፍለ ጦር ፋኖችን ተቀላቅለዋል። ከመከላከያ 83ኛ ክፍለ ጦር የጠፉት 4 ወታደሮችና 3 የሪፐብሊካን ጋርድ አባላት ከነሙሉ ትጥቃቸው ምስራቅ አማራው ኮር 1 ሐውጃኖ ክፍለ ጦርን ሲቀላቀሉ የኮሩ አመራሮች የክብር አቀባበር እንዳደረጉላቸው ተገልጿል። በሌሎች ቀጠናዎችም በየዕለቱ በተናጠልና በጋራ በመሆን ከየምድብ ቦታቸው በመጥፋት ፋኖን የሚቀላቀሉ ወታደሮች ቁጥር እየጨመረ መጥቷል ያሉት የኮሩ አመራሮች ተንዶ ያለቀው የብልጽግና ሰራዊት ታዳጊ ወጣቶችን በግዳጅ በማፈስ በለብ ለብ ስልጠና ክፍተቱን ለማሟላት እያደረገ ያለው መፍጨርጨር ውጤት ሊያስገኝለት አልቻለም ብለዋል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያ የብልጽግና ፓርቲ ደጋፊዎች ኤርትራ ከኢጋድ መውጣቷ የመነጠል አጀንዳዋንና ለበይነ መንግስታት መድረኮች ያላትን ጥላቻ ማሳያ ነው በማለት ወሬ እያሰራጩ ይገኛሉ ሲሉ ተቹ። ሆኖም ኢትዮጵያ ከሶማሌላንድ ጋር የባህር በር የመግባቢያ ስምምነት ስትፈራረምና ከዚያም ኢትዮጵያ ራሷ የምትቆጣጠረው የባህር በር አጀንዳ ስታራምድ ኢጋድ ዝምታን መምረጡ ተቋሙን ለኤርትራና ሌሎች ተጎጂ አገራት ዕዳ እንዲሆንበት አድርጎታል በማለት አቶ የማነ ወቅሰዋል። የብልጽግና ፓርቲ ደጋፊዎች በአሁኑ ወቅት በኤርትራ ላይ የማጥራራት ዘመቻ የሚያካሂዱት የፓርቲውን የራስ የባህር በር አጀንዳ አቅጣጫ በማስቀየር የተጎጂነትና ራስን የመከላከል ዘመቻ አድርጎ ለማቅረብ ነው በማለትም የኤርትራው የማስታወቂያ ሚኒስትር አጣጥለዋል። ለዚህ ግብ አንዱ ስልት ኤርትራን የኢትዮጵያና የቀጠናው በጥባጭ አድርጎ ማቅረብ ነው ያሉት አቶ የማነ ይህም ፕሮፓጋንዳ ተቀባይነት እንዲኖረው ማድረግ ግን እጅግ ይከብዳቸዋል ብለዋል። ክቡራን ተመልካቾቻችን፣ አድማጮቻችን የሰዓቱ መረጃዎች እነዚህ ነበሩ። ጤና ይስጥልን።